ሰላም እስኪ ዛሬ አንድ በጣም አስገራሚ ታሪክ እኒ ቋንቋ ቋንቋ ከማንኛውም ጦር መሳሪያ የበለጠ እንዴት ኃይለኛ የስልጣን መሳሪያ ሊሆን እንደሚችል የሚያሳየን የ14ኛው ክፍለ ዘመን ጥበብ ነው። እስኪ አንድ ጥያቄ ልጠየቅ። አንድም ውጊያ ሳያካሂዱ አንድም ወታደር ሳይሞት ሙሉ ዓመፅን እንዴት ነው ማሸነፍ የሚቻለው? የሚቻል ይመስላል? መልሱ በጣም ቀላል ነው፣ ግን ደግሞ በጣም ጥልቅ ነው። የቃላት መዝገባቸውን በመቆጣጠር ቃላትን በመቀየር ብቻ። ዛሬ የምናየውም ይሄን አስደናቂ እና ያልተለመደ ስልት ነው። እሺ፣ ታሪካችን የሚጀምረው በ14ኛው ክፍለ ዘመን ኢትዮጵያ ውስጥ ነው። በወቅቱ ንጉሠ ነገሥት የነበሩት አፄ አምደ ጽዮን ቀዳማዊ ናቸው። እንግዲህ እኚህ ንጉሠ ነገሥት በጣም ትልቅ የሆነ የፖለቲካ ፈተና ገጥሟቸው ነበር። የባለቤቶች ችግር የሚባል ነገር። እንግዲህ ችግሩ ይሄ ነው። አፄ አምደ ጽዮን የሰለሞናዊውን ሥርወ መንግሥት ሥልጣን ሊያጠናክሩ ይፈልጋሉ። ነገር ግን በሰሜን በኩል በጣም ኃይለኛ የሆኑ ልሂቃን አሉ፣ ሰሐርቲዎች ይባላሉ። እነዚህ ልሂቃን የራሳቸው ማዕረግ አላቸው። መለክ ይባላል። መለክ ማለት ደግሞ ባለቤት ማለት ነው። ያው መሬቱ የኔ ነው፣ በውርስ ነው ያገኘሁት፣ ማንም አይነቃኝም የሚል ትርጉም አለው። ይህም የንጉሡን ማዕከላዊ ሥልጣን በቀጥታ የሚጋፋ ነገር ነበር። ታዲያ አፄ አምደ ጽዮን ምን አደረጉ? ጦር ሰበቁ? አይደለም። በጣም ያስደነቀው ብልሃታቸው ወታደራዊ ሳይሆን ሙሉ በሙሉ ቋንቋ ላይ ያተኮረ ነበር። መዝገበ ቃላትን ልክ እንደ ጦር ሜዳ ተጠቀሙበት። ስልቱ ይሄ ነው። የድሮው መለክ የሚለው ማዕረግ በአዲስ ቃል ተኩት። መለክ ማለት መሬቱ የሱ የሆነ ባለቤት የሆነ ማለት እንደሆነ አይተናል። አዲሱ ማዕረግ ደግሞ መኮንን ነው። መኮንን ማለት ደግሞ የሚፈርድ ወይም የሚያስተዳድር ማለት ነው። ልዩነቱ ገብቷል? አንደኛው ባለቤት ነኝ ሲል፣ ሁለተኛው ደግሞ ስልጣኔ ከበራዬ ከንጉሡ የተሰጠኝ ነው ይላል። ትልቅ ለውጥ። እሺ፣ እስኪ አሁን ደግሞ መኮንን የሚለው ቃል ለምን ይሄን ያህል ኃይለኛና ውጤታማ እንደነበር ትንሽ በጥልቀት እንመልከት። የቃሉ ስር ከግዕዝ ነው የመጣው፣ ኮ-ነ-ነ ከሚል ትርጉሙም መፍረድ፣ መቅጣት ወይም ማስተዳደር ማለት ነው። ይሄ ምን ማለት ነው? ስልጣን በባለቤትነት የሚገኝ ሳይሆን ለበላይ አካል በመወከል የሚፈጸም ተግባር መሆኑን ነው የሚያሳየው። መኮንኑ ስልጣን ያለው ከንጉሡ ስለተሰጠው ብቻ ነው። ከዚህም በላይ ደግሞ ይሄ ኮነነ የሚለው ስር ሌላም ትርጉም አለው። ስርዓትን ማስፈን፣ ነገሮችን ቦታ ቦታቸው ማስያዝ፣ በአጠቃላይ መለኮታዊና ንጉሣዊ ስርዓት መመለስ የሚል ጽንሰ ሐሳብ ይዟል። ስለዚህ አዲሶቹ መኳንንት እንደ አዲስ ጌቶች ሳይሆን የተበላሸውን ስርዓት መልሰው የሚያደራጁ ሆኖ ታዩ። እሺ፣ በንድፈ ሐሳብ ደረጃ በጣም ጥሩ ነው፣ ግን በተግባር እንዴት ተተገበረ? የቀድሞቹ መለኮቶች ወይም አመፀኞች እንዴት ወደ ታማኝ ወታደሮች ተቀየሩ? አፄ አምደ ጽዮን ያደረጉት ይሄን ነው። የመለክ ማዕረግ ወደ መኮንን ተቀየረ። ይህችም ማለት የስልጣን ምንጩ ከወርስ ወደ ንጉሡ ሹመት ተዛወረ። ከዚያም የሰሐርቴ አመፀኛ የሚለው ስያሜ የንጉሠ ነገሥቱ ግንባር ቀደም ጦር ተብሎ ተለወጠ። ከሕገ ወጥነት ወደ ልህቅነት፣ የአካባቢ ኩራታቸው ወደ ሰለሞናዊ አገልግሎት ተቀየረ። ማንነታቸውን ነው የለወጡት። ይሄ ብቻ አይደለም፣ ሌላም ብልሃት አለ። አዲሱ የመኮንን ማዕረግ ከተከበረው የክብረ ነገሥት መጽሐፍ ጋር እንዲተሳሰር ተደረገ። ይሄም ለውጡ የፖለቲካ ፈጠራ ሳይሆን መለኮታዊ ሕጋዊነት ያለው ትክክለኛ ስርዓትን የመመለስ ተግባር እንደሆነ እንዲታመን አደረገው። እንግዲህ ይህ የቋንቋ ለውጥ በሀገር ውስጥ መረጋጋትን አመጣ። ይህ የሀገር ውስጥ መረጋጋት ደግሞ በጣም ከፍተኛ የሆነ የውጭ ግንኙነት ላይ ተጽዕኖ አሳደረ። እስኪ አዲሱን የስልጣን ሰዋሰውን እንይ። ውጤቱ ምን ነበር? የሰሐርቲ አመፀኛ የሚባለው ማንነት ሙሉ በሙሉ ተደምሶ በንጉሠ ነገሥታዊ ወታደር ተተካ። የቀድሞ ጠላቶች አሁን የንጉሡን ጦር ተቀላቀሉ።
አመፀኞቹ ሙሉ በሙሉ ወደ ታማኝ ወታደሮችነት ተቀየሩ። ይሄ የሀገር ውስጥ መረጋጋት ሁለት ትልልቅ ውጤቶችን አስገኘ። አንደኛ፣ በግብፅ የነበረው የማምሉክ ሱልጣኔት አፄ አምደ ጽዮንን እንደ ተራ የአካባቢ ገዢ ሳይሆን እንደ ታላቅ ንጉሥ ሀፄ ብሎ መጥራት ጀመረ። ዲፕሎማሲያዊ እኩልነት ማለት ነው። ሁለተኛ፣ ንጉሡ የአባይ ገባር ወንዞች መነሻ የሆኑትን ሰሜናዊ አካባቢዎች ሙሉ በሙሉ ተቆጣጠሩ። ይሄ ደግሞ ትልቅ ስትራቴጂካዊ ኃይል ሰጣቸው። የዚህ ሁሉ ጥበብ ውጤት ደግሞ በ1603 ዓመተ ምህረት ላይ በግልጽ ታየ። አፄ አምደ ጽዮን አዲሶቹ መኳንንቶቻቸው ሙሉ በሙሉ ታማኝ ስለነበር የአባይን ወንዝ አቅጣጫ አስቀይራለሁ ብለው ሲዝቱ ዛቻቸው ተአማኒነት ነበረው። ይህ ሁሉ ሊሆን የቻለው በአዲሶቹ መኳንንቶቻቸው ታማኝነት ነው። እንግዲህ ከዚህ ታሪክ የምንማረው ጥልቅ ነገር አለ። አንድ ጥንታዊ ጽሑፍ ላይ እንደተቀመጠው አፄ አምደ ጽዮን አንድን ሕዝብ ለዘላለም ለመግዛት በጦርነት ማሸነፍ ብቻ በቂ እንዳልሆነ ተረድቶ ነበር። ዓለማቸውንም የሚጠቀሙባቸውን ቃላትም እንደገና መሰየም እንዳለባቸው ገብቷቸዋል። ቋንቋን መቆጣጠር ማለት ዓለምን መቆጣጠር ማለት ነው። ያው እንግዲህ ይሄ ሁሉ አስደናቂ ትንታኔ የመጣው በአካባቢው የአእምሯዊ ታሪክ ላይ ጥልቅ ምርምር ከሚያደርግ ምንጭ ነው። እስኪ እሱን እንመልከት። ለዚህ ትንታኔ እና ለሌሎችም ጥልቅ ጥናቶች ሙሉ ይዘቱን በwww.samail.inc ላይ ማግኘት ይቻላል። በsamail.inc ላይ በጣም ጥልቅ የሆኑ የምርምር ጽሑፎችን በተለይ ለአንድ ፕሮጀክት ተብለው የተዘጋጁ ሪፖርቶችና ሰነዶችን እንዲሁም በየቀኑ የሚቀርብ ምርምር ተኮር ተከታታይ ትንታኔዎችን ማግኘት ይቻላል። ይሄ በየቀኑ የሚቀርበው ተከታታይ ትንታኔ በሚወዱት የማዳመጫ መተግበሪያ ላይም ይገኛል። አዎ፣ በስፖቲፋይ፣ በአፕል ፖድካስት፣ በአማዞን ሙዚክ፣ ኦዲብል እንዲሁም በካስትሮና ፖድቢን ላይ ማግኘት ይቻላል። ስለተከታተሉን ከልብ እናመሰግናለን።